ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁ። ዛሬ የ10 ህልሞችና ፍቾቻቸውን የምነግራችሁ ይሆናል። ከዚህ በፊት ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቾቻቸው ወስዳችኋለሁኝ። በአንደኛ በህልም ፀጉሩን ሲያበጥር ያለመ ሰው ጥንካሬን ያመላክተዋል። እንደገና ደግሞ ለነገሮች ትኩረት የሚሰጥ ሰው እንደሆነ የሚያመላክተው ነው። ያው በአጠቃላይ ግን ፀጉር ጸጋን ነው የሚያመላክተው። ረጅም ሆኖ ሲያበጥር ያለመ ሰው ጥንካሬን፣ ለነገሮች ደግሞ በትኩረት የሚመለከት እንደሆነ የሚያመላክተው ነው እና ቆንጆ ነው። ሁለተኛ ቁርባን ሲቆርብ ያለመ ሰው ይሄ በህይወቱ የሚደሰትበት ነገር እንደሚኖር የሚያመላክተው ነው። ቁርባን ደስታ ነው። በህልም ሲቆርብ ያለመ ሰው ደስታን ነው የሚያመላክተው። በሶስተኛ ደረጃ ደግሞ የምናየው የበግ ግልገልን ማየት፣ በግን ያው ማየት በግ ክርስቶስን እንደገና ደግሞ የትልቅ ሰዎችን ትኩረት መሳብን ያመላክታል። የበግ ግልገልን ማየት ደግሞ በረከትን ነው የሚያመላክተው። በአራተኛ ደረጃ አሳ ያለመ ሰው አሳ የሚያመላክተው ሲሳይን ነው። እንደገና ደግሞ በረከትንም ያመላክታል። ያው አሳ መብላት ደግሞ ለሴት እርጉዝ ለሆነች ሴት አሳ ስበላ ካለመች ደግሞ ያው ሴት ልጅ መውለድን ያመላክታታል ማለት ነው። በአምስተኛ ደረጃ የምናየው አህያን ነው። አህያ ታታሪነትን፣ ጥንካሬን ያመላክታል። ሲጋልብ ያለመ ሰው ደግሞ አህያን ስኬትን ያመላክተዋል። ግን አህያ የሞተ አህያ ግን ደጃፉ ላይ ያየ ሰው ያው ድግምትና መተት እየተላከበት እንደሆነ የሚያመላክተው ነው። እና ያው አህያ ሞቶ ደጃፉ ላይ ያየ ሰው ጥሩ አይደለም፣ ያው መጸለይ ይኖርበታል ማለት ነው። በስድስተኛ ደረጃ ከሆነ ትልቅ ፎቅ ላይ ወይም ደግሞ የሆነ ትልቅ ቦታ ላይ ከፍታ ላይ መውደቅ በህይወቱ የሚመጣ ኪሳራ ነው የሚያመላክተው። እንደዚህ አይነት ሲወድቅ ያለመ ሰው፣ ከከፍታ ላይ ሲወድቅ ያለመ ሰው ህይወቱ ላይ ኪሳራ ሊመጣ እንደሆነ የሚያመላክተው ስለሆነ ማድረግ ያለበት ለነገሮች መጠንቀቅ፣ መጸለይ ይኖርበታል ማለት ነው። ከባድ የሆነ ኪሳራ ሊመጣ እንደሆነ ወደ ህይወቱ የሚያመላክተው ስለሆነ ማለት ነው። በሰባተኛ ደረጃ ላይ እግር ሲቆረጥ ያለመ ሰው፣ አንደኛ እግሩ ሲቆረጥ ያለመ ሰው የዘመድ ሞትን ያመላክተዋል። እንደገና ደግሞ የሆነ ግንኙነት እንደሚቋረጥ የሚያመላክተው ነው። በስምንተኛ ደረጃ የምናየው መታሰር ነው። መታሰር የሚያመላክተው በኃጢአት መያዝን ነው የሚያመላክተው። ስለዚህ ያው ሲታሰር ያለመ ሰው ንስሐ መግባት ይኖርበታል ማለት ነው። በተቃራኒው ግን ከስር ሲፈታ ያለመ ሰው ከችግር መላቀቅ ያመላክተዋል። እንቅፋት ከሚሆንበት ነገር መላቀቅ፣ ከዛ ነገር መገላገልን ያመላክተዋል እና በጣም ቆንጆ ነው። በአስረኛ ደረጃ ላይ የምናየው ባህርን ሲሻገር ያለመ ሰው፣ ባህር ሲሻገር ያለመ ሰው ጥንካሬን ያመላክተዋል። ያው ባህር ሰፊ ከተማን ያመላክታል በተጨማሪም ማለት ነው። ለዛሬ ይዤላችሁ የመጣሁትኝ እነዚህን ይመስላሉ። በሌሎች ህልሞችና ፍቺዎቻቸውና በእናንተ ህልሞች ፍቺ እስከምንገናኝ ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ስጀምሩ ላይክ አድርጉ። ያው እንዲፈታ የምትፈልጉትን ደግሞ ያው ኮሜንት ሴክሽን ስር አስቀምጡልኝ። 3 ቪዲዮ አይታችሁ ደግሞ ካልተፈታ ህልሞቻችሁ አልተፈታም ብላችሁ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልሞችና ፍቾቻቸውም እስከምንገናኝ